እንዴት ናችሁ ጋይስ? ደህና ናችሁ? በጣም ደህና ነኝ። እናንተ ሀይሚ እንዴት ነው የጠገብሽው? አንቺ ጥጋበኛ እንዴት ነው ጥግብ ያልሽው? እንደዚህ ስንቴ ነው እንለያይ ያልሽው? ስንቴ እንለያይ ብለሽ መጥተሽ እግሩ ላይ ወደቅሽ። አሁን ደግሞ ለምነሽ ትመጫለሽ። ለምነሽ ትመጫለሽ? ጥርግ በይ ከፈለግሽ ገደል ግቢ። እንደዚህ የምትሉ ሰዎች አፋችሁን አይጤ ብለውሽ ባለጌ ምን ማለት ነው? ምን ማለት ነው? ገደል ግቢ ዴ ጉድ እኮ ነው። ስትሄድ ገደል ግቢ። እኔ የምላችሁ አንድ ነገር ግን ረስታችኋል። እንደዚህ የምትሳደቡ ሰዎች፣ የምትናደዱ ሰዎች ረስታችኋል። ድራማ እንደሆነ ረስታችሁት ነው እውነት መስሏችሁ ነው? ሲቀጥል ደግሞ ማለት ነው ምን ነው ሀይሚ ላይ በጣም አካበዳችሁ። እንዲህ ሀይሚ እውነቷን ነው። ሴት ናት፣ እንደ ሴት መከበር አለባት። ክብሯን በደንብ ማክበር አለበት። በደንብ ማልቀስ አልኳችሁ እኮ። ብሩኬ በጭንቅላቱ ተዘቅዝቆ ይቅርታ ካልጠየቃት ብሩካ መሆን የለበት። ምክንያቱም ጥፋቱ እንደዚህ የሚያስደርግ ነው። ብሩኬ አሳዝኖኛል። ኩምሽሽ ነው ያለው። ውይ ወንድሜ ጸጉር ራሱ ተንጨባረረ እኮ። አይ ይሄ ደግሞ ስራው ነው፣ ያጠፋው ጥፋት ነው እንደዚህ ያደረገው። ስለዚህ ብሩኬ አጥፍቷል። ሀይሚዬን ይቅርታ ጠይቋለኝ ተንበርክኮ ነው። ግን ዛሬ በጭንቅላቱ ተተክሎ ግን ወደ ላይ ብሎ ሀይሚዬ እኔ ንግስት በድዬሻለሁ፣ አስከፍቼሻለሁ፣ ይቅርታ። እውነትም ሆነ አልሆነም ማስረግዜ ብቻ ሳይሆን ማግኘት የራሱ ጥፋት ነው። መጅ ማስረግዝ ማግኘቱ ራሱ ጥፋት ነው። ውድ እኮ ነው። እና ደግሞ ማለት ነው ሀይሚ እኮ ማለት ነው ቀስ ብላ ሄዳ በስነ ስርዓት እኔ እናንተ መለያየት አለብን። ከዚህ በኋላ አብረን መቀጠላችን አስፈላጊ አይደለም። ሌላ ለማጣት ስትል ከሰው ጋር እንድትደባደብ አልፈልግም ነው ያለችው። ከሰው ጋር እየተጣላ ስለሆነ በእኔ ምክንያት ስለዚህ እኔ እናንተ እንለያይ። እኔ ላለማጣት ብለን እሷን ለማሳመን እያገኛት ያለው ሰው እኔ እናንተ መለያየት አለብን ብላ ነው የነገረችው። ብሩኬስ ምንድን ነው ያደረገ? ባለፈው ውጭልኝ እያለ እጇን ጎትቶ እንደዚህ እጇን ጎትቶ ማለት ነው ገፍትሮ ሲወረውራት አልነበር እንዴ? ያኔ ምነው አልታያችሁም? አሁን ብቻ ነው እንዴት ታያችሁ? ድራማው ላይ ሁለቱም እንደውም ሀይሚ በቀስ ብላ ክብሩን ጠብቃ በስነ ስርዓት እንከባበር እያለ ያኔ ሩም ውስጥ ማለት ነው ውጭ ሊላይሽ አልፈልግም፣ አበዛሽ፣ እለጥፍሽ ያለው እያለ ማለት ነው። ያን ረሳችሁት? አመጣለሁ ከፈልጋችሁ። ያንን ረሳችሁት ነው። ሀይሚ ከዚህ በኋላ እንለያይ ቢሏችሁ ድሮም ለምኖት አትወድም ጥጋበኛ። አሁን ደግሞ ሄደሽ ተመለሰች ትመጫለሽ ምናምን የምትሉ ይልቁንስ ያ እንዲያርጓል ይሄ እንዲያርጓል ሀይሚ እንዲጠግባለች ጥርግ ትበል። እንደውም እዩ ትሻለዋለች። ከፈለገች ገደል ትግባ። አረ ለምን ገደል ትገባለች እናቴ? ሀውችን የሚመስለችን ቡጥ አበባ ገደል እስክትገባ ማን ይጠብቃል? እፍስፍስ አርጓ አንዱ ነው የሚወስድላችሁ። ይልቁንስ ብሩኬ እንዳይሜን ሴት እግሩ እስኪነቃ ብሄድም አያገኝም። ከመልክ ከጸባይ ከቆንጅና ውይ የኔ ውድ የኔ ቆንጆ የኔ ቸኮላታ ከዛ ደግሞ ስነስርዓት የሴትነት ክብሯ እንዴት ደስ እንደሚል ድራማ ቢሆንም ክብሯን ጥላ ማሰራ በስነስርዓት የምትሰራ ሴት ናት። እናንተ አሮጌቶች ማለት ነው መታችሁ አፋችሁ ልትከፍቱባት አይገባም። እሺ ያኔ የት ነበራችሁ? ብሩኬ ውጭ ብሎ እጇን ጉትት አርጎ ማለት ነው ከክላሱ ያስወጣል። ውጭ ልሽ አልፈልግም፣ ተከበሪ፣ እለጥፍሻለሁ ምናምን እያለ ማለት ነው። ያኔ እኮ ማለት ነው እየጎተተ ነው ያስወጣት። ተነሽ ውጭ ልኝ እያለ ያኔ ደግሞ እናንተ በግድ ነው እንዴ ምናምን ስትሉ ነበር። እና ስታዩ ቪዲዮ እያነጻጸራችሁ ይሽ አልፈልግም ያለችው እሷ እንደውም በስነ ስርዓት ሄዳ በእኔ ምክንያት ከሰው ጋር እየተጣላ እየተደባደብክ ስለሆነ በቃ እኔ እናንተ ከዚህ ጋር ቢያበቃ ይሻላል። ምክንያቱም በእኔ ምክንያት ሌላ ጦስ ውስጥ እንድትገባ አልፈልግም። ምክንያቱም ብሩኪያውን በንዴት ትናንታውን እዩን ሲደባደው ወይ ሁዷን ቢነኳት ወይ ብትታመም ወይ ብትወድቅ ተጠያቂ ማን ነው? ብሩክ እንዲህ አርጓት እርጉዝ ሴት እየተማታ ምናምን ብለው ሊከሱት ማለት ነው። ብሩክ ደግሞ ይህን ነገር እያደረገ ያለው ለሀይሚ ብሎ ነው። እሱም ማለት ለአንቺ ብዬ ነው ሁሉ ነገር እያደረግኩት ያለሁት ብሏል። እውነት ነው፣ እሷን ላለማጣት ብሎ ነው። ምክንያቱም የሁሉ መለማመጥ ማግኘት ሁሉ አይጠበቅበትም። ለማስረዳትም መሞከር የለበትም። እመኝ አትመኝ የሚል ጭቅጭቅ ውስጥ መግባት የለበትም። በአጠቃላይ ግን በጋራ የሚያስማማቸውን ሀሳብ ብንሰጥ ጥሩ ነው። በጋራ የሚያስማምንን ሀሳብ የምንሰጠው ምንድን ነው? እናንተ ሀይሚ ቺ ጥጋበኛ ቺ ጢባራም ገደል ትግባ ትከርበት ትዘቅዘቅ ከምትሉ ብሩኬም ቢሆን ይህንን አጥፍቶ ይሄ ባለጌ ይሄ ምናምን እያላችሁ ከምትናገሩ
አሁን እንደውም የምር ሁሉም ሰው ሀይሚን ነው እየተጫናት ያለው። እንደዛ ከምታረጉ ለምንድን ነው የጋራ ሀሳብ ማሰጡት? የጋራ ሀሳብ ብሩኪ አሁንም ተረጋግቶ በትዕግስት እንዲጠብቃት ሀይሚን ፋሚሊ ገብቶ ምናምን ሰላም እንዲያደርጋቸው። ሀይሚ አዎ ትመለሳለች፣ ምን ችግር አለው? ስለምትወደው ነው። ብዙ ጊዜ የሚያለያያቸው ነገር ይፈጠራል፣ ከዛ ደግሞ ተመልሰው ይታረቃሉ። እየተጣላ አይታረቅም ያላችሁ ማን ነው እንዴ? የእነሱ እኮ ሙሉ ላይፋቸው ዩቲዩብ ላይ ስለሆነ 13 ጊዜ 14 ጊዜ ተለያየን ብለሽ አሁንም ተመልሰች ትመጫለሽ ይቅርታ እያልሽ ምናምን። ይቅርታ ብላ ብትመጣ ደግሞ እንዳይቀበላት ይልቁንስ ማለት ነው። አሁን ላይ እንደሆነ በጣም የሚገርመኝ ነገር ማለት ነው የሚያሳርቅ ነገር ከሚሰጡ ሰዎች ይልቅ ኔጌቲቭ ነገር የሚሰጡ ሰዎች ይበዛሉ። ምን ይላሉ መሰላቸው? ኮመንት ላይ በየቤቱ እዚህ በኋላ ይቅርታ ብላ ብትመጣ እንኳን እንዳትቀበላት፣ ገደል ተግባ፣ በመጥፎ ጊዜ ከጎን ካልሆነች። ምንድን ነው ሀይሚ አሁን በጣም እንትን ያላት ምንድን ነው በቃ ብሩኬ ሀይሚ ጋር ከተለያዩ ምንም ነገር አያደርግም። ምክንያቱም ባለፈው አይታችሁታል። እምወደውን ሰው አሳጥተሽኛል፣ ከዚህ በኋላ እንደፈለግሽ ማድረግ ትቻለሽ እያላት ነበር። ሶ ሀይሚ ከሱ ከራቀሽ ብሩኬ ምንም ነገር ላያደርግ ይችላል። ግን ደግሞ ሀይሚ ጋር እየተገናኙ ምናምን መጥፎ ነገር የሚነጋገሩ ከሆነ ብሩኬ ሌላ መጥፎ እርምጃ እዩ ውስጥ ሊገባ ይችላል። ሰው ሀይሚ መራቅ የወሰነችበት በቃ ይሄ ድብድቡን የተረኩ በሷ ምክንያት ሌላ ነገር ውስጥ እንዳይገባ ስለምትፈልግ ነው። እንዴ አሁን ብሩኬ እጅ ልጅ የሆነ ነገር ቢያደርጋት ይታሰራል። ምክንያቱም እርጉዝና ነፍሰ ጡር ነው። የሆነ ነገር ልትሆን ትችላለች፣ ሊከሰስ ይችላል። ስለዚህ ይሄ ነገር እንዳይፈጠር ስለምትፈልግ ነው ሀይሚ ይህን ነገር ያደረገችው። ሶ በጋራ አንድ የሚያደርጋቸውን ሀሳብ መናገር አለብን። በጋራ ስትሰጡ አስተያየት ከዚህ በኋላ ከመጣች እንዳትቀበላት። ሀይሚ በጣም ጠግበሻል፣ ሀይሚ በጣም አፍልተሻል ምናምን። እሷ ምን አደረገች እንዴ? እሷ እኮ በስነ ስርዓት ክብሯን ጠብቃ ምናምን እየኖረች ያለች ሴት ናት። ገባችሁ አይደለ? 10 ወንድና 10 እንትን እያተራመሰች ወንድ ከወንድ የምትጣላ ምናምን ሴት አይደለችም። በጣም ቆንጆ ናት እኮ። ቁንጅናዋ እኮ ብዙ ወንዶችን እንደሚያጣላ ይታወቃል። ግን ደግሞ ቁጥብ ናት። ቁጥብ ስለሆነች ማንንም አጠገቧ እንዲደርስ አትፈቅድለትም። እናንተ ካልፈቀዳችሁለት ደግሞ ማንም አጠገባችሁ አይደርስም። ገባችሁ አይደለ? ሀይሚዬ እኔ ቅመም አንጫጨሸቿ አሮጊቶች። አይ ነገ እነሱ አብሮ ናቸው። እናንተ መጥፎ ነገር አትነገሩ። አንዷ እዩ ትሻለዋለች ስትል ሰማሁ ጭራሽ። ይችማ እዩማ እኮ ዳቦን አስቆርሳ ምን ተርፏል ብለሽ ነው? የቀረም የለው እኮ ለብሩኬ። ከዚህ በኋላማ አላስተረፈችለትም እኮ ከ10 ወንድ ጋር እየተጋጋጠች የልጁ አባትን ራሱ መለየት አቅቷታል። እሷ ጭራሽ ለትዳር ትሆናለች። እዩማ ፈታ ዘና እያለች ነበር ትናንትና የልደቷን ፎቶ እየተነሳች። የከፋው ሰው እንደዚህ ነው እንዴ? ያዘነ ሰው እንደዚህ ነው እንዴ? ሆ የልጁ አባት የጠፋበት ሰው እንደዚህ ነው። ዘና ብላ እየኖረች ነው እናቴ። ትዳሯን መስረታ እዩ ትዳሯን ይዛ እየኖረች ነው። አሁን በቅርቡ ደግሞ ቤቢ ሻወር ምናምን ስታከብር ዩቲዩብ ላይ ታያላችሁና መጥፎ ቃል አትናገሩ። ነገ አብረው መሆናችሁ ላይ ቀር እናንተ ላይ በከፍታችሁ ሀይሚ ትላላችሁ። እኔ ደግሞ የሚገርመኝ ነገር የሀይሚ ብቻ ነው ወይ የሚታያችሁ? ኮሚኩ የሚገርመኝ ከታያችሁ ለምን ያን ወደ ኋላ ሄዳችሁ አታዩ? ያን ሁሉ ማየት አለባችሁ እንጂ ሀይሚ አልፈልግም ስላለች ብቻ ሀይሚ ላይ ጫና መፍጠር የለባችሁ። ምክንያቱም እሷ በስነ ስርዓት ነው ሄደችው። በስነ ስርዓት ሄዳ ቁጭ ብላ መለየት ካለብን እንኳን እንለይን ያለችው። ወደ ኋላ ከተመለስንና እንትና እንዲያረገ ከተባባልን ብሩኬ ያኔ የጎተታትን እናስታውሳለን። ጎትቶ ያስወጣትን ማሰብ አለባችሁ። ሰው ሁለቱም እኩል ነው ጥፋታቸው። እኩል አይደለም እንዴ? የብሩኬ 75% የሀይሚ 25% ቢሆን ሲቀጥል ብሩኬ ነው ጥፋተኛ። በሱ ምክንያት ነው እንለያይ ያለችው እና ይሄን ያክል ሀይሚ ላይ አትጮ እሺ፣ አትንጫጩ ማለት ነው። የኔ ቆንጆ አንቺ በቃ እንጫጫቸው ነገር። አንቺ እኮ በቃ ሁሌ ማንጫጫት ነው። ተቃጠሉ እኮ እናንተ። ምንድነው የሚያቃጥላችሁ? አብራቱን እንድትሆን አንፈልግም ስትሉ አልነበር እንዴ? አሁን ምን ነው እዩ ትሻለዋለች። እሺ አስታርቁት፣ አብራው ትሆን። ወይ አታምር ወይ አታፍርቺ ደግሞ ስታስጠላ